ልጆቼ አስማቲክሶች ነበሩ። 5 ልጅ አለኝ። ከአምስቱ አንዱ ብቻ ነው ጤነኛ። ሁሉም አስማቲክሶች ነበሩ። ከልጆቼ ሁሉ ደግሞ እቺ ሶስተኛ ልጄ ሴቷ ማለት ነው የሷ በቃ ልክ እንደ አባቷ በጣም ከ4 ዓመት ጀምሮ ነው ያለባት። እየተው ይሄዳል ሲሉ እየባሰባት ሄደ። መብርሃን በቃ ልደግሚብኝ ነው በቤቴ ባለቤቴ እንደዚህ ድንቀት አረፈ። መብርሃን ከፈተና ውጪኝ ብዬ እሷ ነው የማጸነው። ፊቷ ጥቁርቁር ብሏል፣ ከንፈሯ ጠቁሯል፣ እጇ ጠቁሯል። ጎንበስ ነው የምትለው፣ ቀና አትልም። የመቤቴ ቅባ ቅዱስ ከስዕሏ የሚወጣውን አይቻለሁ በሚዲያ ሲተላለፍ። ሁለተኛ ደግሞ ምስክርነቱን ሰምቻለሁ። እሷ ጋር ሄድኩና አስካል ዶክተር ሮዳስ የት ነው የሚያገለግለው ስላ ቀበና መድኃኒዓለም ነው አለች። አስቀምጥልሻለሁ አለኝ። ከዛ ወሰድኩኝና ከሷ ላይ ይዤ ሄድኩኝ፣ ሰጠኋት። ልክ ስትጠጣ የታፈነችው ልቅቅ ወዲያው በሰከንድ ሰው እማም እያለች ከላይ ላይ የሆነ ነገር ውርር ያደረገ ደግሞ ጣሙ በዚህ ዓለም የለም። ወይኔ ምንድነው እሱ የሰጠሽኝ በስመ አብም የመቤቴ እውነትም ቅባ ቅዱስ ብላ በቃ ውስጧ መናገር ደስታ መቼም ምድን አይመስለኝም ነበር። እኔ ያንን እንዳገኘው ከላይ ላይ ግፈፍ ያለልኝ ነገር እስካሁን በቃ በውስጤ መናገር አልችልም። ከባድ ነው። መጀመሪያ ከፍቼ ማዕዛውን ያሸተትኩ በቃላት መግለጽ የማይቻል ማዕዛ ነው ያለ። ይሄን ቅባ ቅዱስ ያላገኘ አግኝቶ እንዲፈወስ እንደኔ ሰፊ ድል ቢስፋፋ ደስ ይለኛል። እኔ መቤቴን በጣም ነው የምወዳት፣ ከእናት በላይ ነች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብጽ ዛዋሃዘት በኢህሳዌ ያለማበል በእውነት በጼዴንያና በግብጽ ፈዋሽ ወዝን ላወጣሽ ለስዕልሽ ሰላምታ ይገባል። ይህን ያለው ኢትዮጵያዊ ሊቅ ነው። ክቡራን ሚመናና ሚመናት፣ እንደሚታወቀው ፖርት ሳይድ ከምትገኘው ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ከስዕሏ ላይ ያለማቋረጥ የተቀደሰ ወዝ ይፈሳል። ይህንንም አባ ቤሜን እየላኩልን በእውነት ለብዙ ህሙማን በነፃ በየአብያተ ክርስቲያናቱ በቅድስት ድንግል ማርያም ጉባኤ ተሰጥቷል። በእመቤታችን የተቀደሰ ወዝ ብዙ ተአምር የተደረገላቸው ሚመናን በዚህ ዩቲዩብ ቻናል ላይ ቀርበው ምስክርነትን ከዚህ ቀድመው እንደሰጡ እናውቃለን። አሁንም ደግሞ አጠገቤ ወይዘሮ ፀሐይ ጸጋዬ ትገኛለች። ለልጆቿን ብዙ ተአምር ተደርጓል፣ ለሷም ብዙ ተአምር ተደርጓል እና ሰፋ አድርጋ የተደረገላትን ምስክርነት ትሰጣለች። ልጆቿንም እናገኛለን። እግዚአብሔር ከሁላችን ጋር ይሁን። በጣም ብዙ የምንማረው ትምህርት ይኖረናል። ሚመናና ሚመናት የእናታችን የቅድስት ድንግል ማርያም ረድኤቷ በረከቷ ይደርብን። እንኳን ሰላም መጣሽ ወይዘሮ ፀሐይ። ልጆቼ አስማቲክሶች ነበሩ። 5 ልጅ አለኝ። ከአምስቱ አንዱ ብቻ ነው ጤነኛ። ሁሉም አስማቲክሶች ነበሩ። ባለቤቴም በአስም ጉዳይ ነው ያረፈብኝ ማለት ነው። አሁን ከዘር የሚተላለፍ ነው ብለው ትልቁም ልጄ በቅባ ቅዱስና በቅዱስ ዮሐንስ በመጥምቅ መለኮት ቅዱስ ዮሐንስ ጸበል ነው ሄዳነልኝ። እዛ በቃ ልጆቼን አለ ጸበል በተአምር እመቤቴ አንቺ እያለሽ እኔ ልጆቼ መድኃኒት አላስነካም ብዬ ማለት ነው መብርሃንን ሁሌ ለምናታለሁ። እመቤቴ እየተማጸንኳት ከዛ ከልጆቼ ሁሉ ደግሞ እቺ ሶስተኛ ልጄ ሴቷ ማለት ነው የሷ በቃ ልክ እንደ አባቷ በጣም ከ4 ዓመት ጀምሮ ነው ያለባት። እየተው ይሄዳል ሲሉ እየባሰባት ሄደ። ከዛ እየገነነ ሲሄድ አስሙ ማለት ነው ልክ የጥምቀት ዕለት አባቷን በአስም ነው ያረፈው። አይምሮ ውስጥ በጣም በቃ ያ ነው ሁሌ ልጆቼም እንደሱ ድንገት የሚጠፉብኝ መስሎኝ ነው የሚታየኝ። ከዛ ጥምቀት ሄደች። ጥምቀት ሄዳ ስትመጣ እንደ ጉንፋን ነገር በቅዝቃዜ ይነሳባታል። ካፊያ ምክንያት ፈልጎ ነው በቃ የሚነሳባት ማለት ነው። ከዛ ጥምቀት ሄዳ ስትመጣ ጉንፋን ይዟት መጣች። ከዛ በቃ ደርቅርቅ ብላብኝ ጥቁርቁር ብላ ከንፈሯ እጇ በቃ ምን ላድርጋት መብርሃን ድረሽልኝ እያልኩ ያንን አድርጋለሁ። ማለስዳት ክረምት ቤታችን ተቀምጠናል። በቃ ጸበል ነው ሁልጊዜ ይዣቸው በየገዳም ነው የምዞረው ክረምት አባታቸውም እያለ። ከዛ መብርሃን በቃ ልደግሚብኝ ነው በቤቴ ባለቤቴ እንደዚህ ድንቀት አረፈ። መብርሃን ከፈተና ውጪኝ ብዬ እሷ ነው የማጸነው። የጭንቃ ማላጇ ስለማቃት መብርሃን ልጆቼ ላይ ድረሽልኝ ብዬ ስማጸናት በቃ ፊቷ ጥቁርቁር ብሏል፣ ከንፈሯ ጠቁሯል፣ እጇ ጠቁሯል። ጎንበስ ነው የምትለው፣ ቀና አትልም። ፈተና ማመለጣት ፋይናል ማለት ነው። አልተፈተነችም። አመቱ ሙሉ ያለፈው አመት 10 ነበር የምትሆነው፣ አልተማረችም። 9 እንዳለ ማለት ነው። ፈተና ነው ማግስቱን። እዛን የመቤቴ ከቅባ የሚወጣው ቅባ ቅዱስ ከስዕሏ የሚወጣውን አይቻለሁ በሚዲያ ሲተላለፍ። ሁለተኛ ደግሞ ምስክርነቱን ሰምቻለሁ። አይኔ በራላቸውን
በወዟ እጢ ከጭንቅላቷቸው እጢ እንትን ያለለትን እንደገና ታማ ብዙ ፈተና የደረሰባትንም ሴት ታሪክ አይቼ በጣም አዝኛ አልቅሼ እንትን ብያለሁ። እመብርሃን ለኔም ልጆች በቃ ልቤ ያስባል መጥቶ መውሰዱ ነው አገሩን የክፍለ ሀገር ልጅ ስለሆንኩ ወደዚህ መምጣቱ ይከብደኛል አዲስ አበባ ማለት ነው። እህቶች አሉ ግን ፈራለሁኝ እንደዚህ እንትን ከዛ ልጄ ስትታመምብኝ ብን ብዬ ማንንም አልጠየቅኩም። ክርስትና አባቷ ነበሩ እሷ ጋር ሄድኩና አስካል ዶክተር ሮዳስ የት ነው የሚያገለግለው ስላ ቀበና መድኃኔዓለም ነው አለችኝ። ከዛ ተሳፍሬ መገናኛ ደረስኩ እያልኩኝ እየጠየቅኩኝ ቀበና መድኃኔዓለም ቀጥ ብዬ ሄድኩ። ሲሄድ ጉባኤ ነው የመድኃኔዓለም ዕለት ነው የሄድኩት። ጉባኤ ነው ባይ ምንም የለም ብጠብቀው ወደዛ ብዞር መቅደስም ገባው ወጣው በቃ መቀመጥ አቃተኝ። አንደኛ ልጄ ሞታ የምትጠብቀኝ ሁላ ነው የሚመስለኝ። ታፍናብኝ ነው የመጣሁት ለጎረቤት ጥያት። ከዛ እገባለሁ እወጣለሁ። የሆነች ልጅ አየችኝና እናቴ ምን ሆነሽ ነው አለችኝ። አይ ዶክተር ሮዳስን ፈልጌ ነበር ልጄ አስማፍኖብኝ ነው የመጣሁት ስላት ወይ ዛሬ አልመጣም የመጣ አይመስለኝም እስቲ ቆይ ቀሲስ ፋሲል አሉ እናነጋግራቸው አለችኝና ቢሮ ገባና ቀሲስ ፋሲልን ስጠይቅ ካለ ምን ችግር ከዛ እግራቸው ላይ ወድቄ እየተንቀጠቀጥኩ አለቀስኩ። ሳለቅስ አታልቅሽ ችግር የለውም እሱ ካለ አይከለክልሽም ምን ችግር አለው በነጻስ እየታደለ አይደለም ያሉ። ከዛ ስልኩን ሰጡኝ ቴክስት ጻፊለት አሉኝ። ስደውል አያነሳም ቴክስት ጻፊልኝ አሉኝ። ቴክስት ጻፍኩኝ። ከዛ መለሰልኝ እንትን ጉርድ ሾላ ነው እዛ የሆነ እንትና ጋር ምስራቅ ጋር አስቀምጥልሻለሁ አለኝ። ከዛ ወሰድኩኝና መጣሁኝ ከሷ ላይ ይዤ ሄድኩኝ ሰጠኋት። ስሰጣት ወዲያው እንደዛ ጎንበስ ያለችው ጥውልግልግ ብላ በቃ እሷን አትመስልም። ልክ ስትጠጣ እማም እያለችኝ ከላይ ላይ የሆነ ነገር ውርር ያደረገ ደግሞ ጣሙ በዚህ ዓለም የለም ወይኔ ምንድነው እሱ የሰጠሽኝ በስመ አብ የእመቤቴ እውነትም ቅባ ቅዱስ ብላ በቃ ውስጧ መናገር ደስታ የታፈነችው ልቅቅ ወዲያው በሰከንድ ሰው እስቲ አምጪው እያልኩና በክዳኗ በሃይላንዷ ክዳን በዛችሁ እንድቻረኩና ጠጣኋት። በክዳኗ ስጠጣ እኔም ልዩ ስሜት ተሰማኝ። ከጣሙና ውርር ግፊት ነበረብኝ ስኳር ነበረብኝ። እኛም ከቤተሰብ ነው እናት ያላት እህቴም ስኳር ግፊት አባቴ ግፊት አለው እኔም ስኳርና ግፊት መጥቶብኝ ነበር። የሆነ ቅልል በጣም አደገኛ ደረጃ ላይ ነበር የተባልኩት። ከዛ ወዲያው ውርር እንደማረግ አደረገኝ። ወይኔ እንዬ ልክ ነሽ በእናትሽ ትድኝልኛለሽ በቃ እንዴ እኔማ ድናለሁ መብርሃን አለችኝ። እናቴማ ማን አለኝ አለ እሷ ብላ እንትን ስትል ተላቀስንና ከደንኩና አስቀመጥኩት። ቀና ብላ እማም አለችኝ አንቺ ደክሞሻል ኩሽና ልግባና ምሳ ልስራ አለችኝ። እንዴ ልጅ ቁጭ በይ እኔ መሰራው አልኳት። አይ አንቺ አሞሻል እኮ ሰሞኑን ደግሞ አሞኝ ነበር የሷ ሲጨመርብኝ በጣም ግፊቱም ስኳሩም እንትን ብሎኝ ነበር። እማማ አንቺ አሰሪ ምን እንዴ ልጅ ድነሽ አልኳት። አዎ ብላ ወደ ኩሽና እኔ አልፈልግም ብዬ ጎትቻት አስቀመጥኳት። ከዛ ያ የጠቆረ ሰውነቷ እየለቀቀ ልቅቅ እያረገ መጣ። ከዛ ወዟ ተመለሰልኝ። ወይኔ እንዴ ደግመሽ ጠጪ አይ ታልቅብኛለች ትንሽ ነች ለ7 ቀን ነው መጣጣት አለችኝ። እሺ ከሰሰትሽ አልኩና ከተትኩኝና ከዛ አብረን እያወራን ሰራን። ወይኔ እመቤቴ በሆዴ በቃ መብርሃን ለኔ ያለሽ እያልኩኝ ከዛ ያችን እየቀን ለሌላም ላመመው ሰው ከፍዬ እንደውም ለብዙ ሰው ከዛ ላይ ሰጠሁኝ። በቃ አሁን ሄጄ ግፊቴን በሶስተኛ ቀን እየለቀቀኝ እንቅልፍም ማልተኛው ጥሩ እንቅልፍተኛ ሄጄ ቼክ ሲደረግ 116 ነው ስኳርሽ ወርዶ። ከዛ 3 ዶክተር ጋር ነው ቼክ የምደረገው ማለት ነው። የዶክተሩ ስልክ ላለኝ ሁሌ እንትን እያልኩኝ ከዛ ሄድኩኝ። እንዴ ወርዷል ምን አግኝተሽ ነው ምናምን አለኝ። እኔ አላውቅም ቆይ እስቲ አልኩት። በቃ መናገርም ቸኩዬ እንትን አልኩኝ። ተመልሼ በመጣስ ነጋሞኝ ብዬ ቸኩዬ አልነገርኩትም። 3ቱም ዶክተሮች ጋር ሄድኩ። 3ቱም ጋር 116 ግፊቱ 120 በ80 ስኳሩ 116 190 ምናምን ደርሶ መድኃኒት አልወስድም ብዬ እንዴት ባንዴ 116 አሁን ተለክቻለሁ ጠዋት። ቆይ እስቲ አልኩኝ። አሁንም ስልስል ጭራሽ 90 ምናምን ገብቶ በቃ ቋሚ። ቆይ እስቲ የእመቤቴን ተአምር ያው የሰው ልጅ ደካማነንና ደግሞ እንፈትናለን። እስኪ እኔ በልቼ ጠጥቼ ነው ማየው በቃ ያቆምኩትን ሁላ ስኳሩንም ኬኩንም ምኑንም ጣፋጭ ስንዴውንም ድንቹንም እንደልህ ማለት ነው መብላት ጀመርኩኝ። ምንም የለም ሄጄ እለካለሁ። ትንሽ ከፍ ካለ ላቆም ነው እለካለሁ ምንም።
በቃ እስካሁን ይሄው አመታችን ነው እንግዲህ ካዳነችን ድፍን አመቱ መጣ ጠር ማለት ነው። ጠር ነው ለሴሚስተር ፈተና ትምህርቷን የሚያቆመችው ተመልሳው 9 ነው እንደገና የገባችው አመት አቋርጥ እሷም አስም የሚባል ከዛ ክረምት መጣ። ክረምት ከቤት አትወጣም በኦክሲጅን ነው ወይ ገዳም ነው። ከዛ ራቁቷን በፓካውት ዝናብ ላይ ቆማለች ስነሳ ምን ነው እንያልኳት ኧረ እኔ በእናትሽ እግዚአብሔርን አትፈታተኝ ነኝ ስላት በምን አውቃለሁ መዳኔን አንቺ ስኳር እየበላሽ ማር በጥብጠሽ እየጠጣሽ አይደለ እርግጠኛ ይሆንሽው እኔ ደግሞ ዝናብ ላይም ቆሜ ምንም ብዬ ቼክ ማድረግ አለብኝ አለች። አረን የእግዚአብሔር አምላክ መፈታተን ነው ልጄ በማርያም ነይልኝ ስላት አትገዝችኝ ራፊ መዳኔን በምን አውቃለሁ በፓካው። ከዛ ጎትቻ ስገባ ተከራዮች ነበሩ ከኔ ጎን ይስቃሉ። ጭራሽ እንደ ህፃን ተጫወቱ ጀመር ብለው ምንም ጉንፋን ኃይለኛ ጉንፋን ወረርሽኝ ገብቶ ሲይትያዝ ፈርቼ ድሮ ለሷ ጉንፋን ያዘው ሰው አትምጡብኝ ነው ማለት ሰው ሁላ ያውቃል ይሷል። ምንም ጉንፋን ያዛት ጉንፋን ብቻ ይዞት በ3 ቀን ዳን ምንም ማፈን የለም እማምዬ ወይኔ ጉዴ ዳንኩልሽ እኮ በቃ አመቱን ሙሉ ይሄው ሽንት ቤት ሲመጠጥ ሽታ መጥፎ ሽታ አውቀን ስራዬ ብለን ማለት ነው እኛም ስንፈታተን ምንም ነገር ይሄው እስካሁን አንድ ነገር ይሄው ድፍን አመቱ ቅዝቃዜ ይሄው አዲስ አበባ ጭራሽ ድሮ አዲስ አበባ አትመጣም ስለሚያፍናት አዲስ አበባ ነው ይሄው የምትማረው አሁን እዚህ መታ እህቶቼ ጋር ከዛ በቃ ዳን እኔም ዳንኩ ልጄም ዳነች። እናታችን ቅድስት ድንግል ማርያም በመልጇ በቃል ኪዳኗ እንኳን ረዳችሽ ስላለው እስቲ ልጆችሽን ደግሞ ጋብዛቸውና ስላለው ነገር አንዳንድ ቃለ መጠይቅ እሰራቸዋለሁ። እሺ ስምሽ ማን ነው? አቅሌሲያ ግርማ። እንኳን በእመቤታችን በቅድስት ድንግል ማርያም የተቀደሰ ወዟ ፈውስን ስላገኘሽ በጣም በጣም ደስ ብሎኛል። የአምላክ እናት ረድኤቷ በረከቷ ይደረብን። አሜን። እንዴት ነበር ህመሙን ስትገልጪው የነበረብሽ ህመም? ህመሙ በጣም ከባድ ነው። ትምህርት ቤት መሄድ ቀና ብሎ እንኳን መራመድ በጣም የሚከብድበት ነው እና መግለጽ አልችልም በቃላት። እመቤቴ ይሄን ስለፈወሰች እኔ ለሷ ምን የሷ እንዴት መግለጽና እንዴት ማለት እንዳለብኝ አላውቅም። መቼም ምድን አይመስለኝም ነበር። እኔ ግን ያንን እንዳገኘው ከላይ ላይ ግፈፍ ያለልኝ ነገር እስካሁን በቃ በውስጤ መናገር አልችልም። ከባድ ነው። የመጀመሪያው እንግዲህ የተቀደሰ ወዟ የተጨመረበትን ውሃ ጠበሉን ስጠጭ ምን ተሰማሽ? ጣዕሙ መዓዛው ልዩ ነው። መቼም ያን መዓዛ እኔ አሽትቼውም ሆነ አጣጥሜው አላውቅም። በቃ ኬት እንደመጣ ራሱ አላውቅም እና የሆነ በቃ ስውር የሚያደርግ ነበረ። መጀመሪያ ከፍቼ መዓዛውን ያሸተትኩት ምክንያቱም ኢንተርቪው ላይ ምናምን ሰምቻለሁ መዓዛው ልዩ ነው ሲባል ስለነበር መዓዛውን አሸተትኩት። መዓዛው ልዩ ነው። እስካሁን በቃላት መግለጽ የማይቻል መዓዛ ነው ያለ። ስለ አምላክ እናት ፍቅር መግለጽ የምትፈልጊው ካለ እድሉን ላንቺ ልስጥሽ። እሺ እድሉ ስለተሰጠኝ አመሰግናለሁ። እሷን በምንም ቃላት መግለጽ አልችልም። ሁልጊዜም አብራኝ ነች። ስፈልጋት ጠራት ሁሌም ከምንም በላይ ሲጀመር እናቴ ራሱ በቃ ስሟን ስንታመም ምንም ስንል ስሟን ትጠራለች። ይሄ ቅባ ቅዱስ ያላገኘ አግኝቶ እንዲፈወስ እንደኔ ሰፊ እድል ቢስፋፋ ደስ ይለኛል እና እኔ እመቤቴን በጣም ነው የምወዳት። ከእናት በላይ ነች። የአምላክ እናት የሁላችንም እናት ነች። በጣም ወዳታለሁ። መሰግናለሁ። እመብርሃንን በቃ እና አባ ጊዮርጊስ ዘጋስጫ እና አባ ኤፍሬም እና አባ ሕርያቆስ እንደውም አድርገለጹላት እውነት አላቸው። በምን እንመስልሻለን? በቃ እመቤቴ ምንም ምሳሌ የሌላት እናት በቃ እመብርሃን እኔ ምንም ምሳሌ የላትም። ለመልኳም ለምኗም ምሳሌ የላትም። በቃ በዚህ ዓለም እመብርሃን በምንም አትመሰልም። በቃ ይሄንን ነው የምለው። በቃ ይሄን መናገር እመቤቴ ምስክርነታችሁን ለመስጠት እዚህ ድረስ ስለመጣችሁ እጅግ አመሰግናለሁ። በጣም በርካታ ምእመናን በቅድስት ድንግል ማርያም በተቀደሰ ወዟ ብዙ ተአምራት ተደርጎላቸዋል። በብዙ ሺዎች ይቆጠራሉ። ያው እኔም ጊዜ ስለሌለኝ እንጂ በጣም በርካታ ስልኮች ይደወላሉ የእመቤታችንን ምስክርነት እንስጥ በማለት እውነትም ግብጽ ከሰራችሁ በበለጠ ኢትዮጵያ ሰርታለች። በዚህም ፋዘር ቤሜን እዚህ የተደረጉትን ተአምራት በሙሉ ጽፈላክልኝ በየሀገሩ የተደረጉ ከተቀደሰ ወዟ የተፈወሱ በርካታ ምእመናት ስላሉ ያ የፈውሷ ተአምር ደግሞ ተጽፎ እዛ ይታተማል ብለውኝ የተወሰነውን ልኬላቸዋለሁ እንጂ አይናቸው የበራ
ከካንሰር ዳኑ በብዙ ህመም ውስጥ የነበሩ ፈውስ ያገኙ አሉና እናንተም ከዚህ በረከት ስለተቋደሳችሁ በጣም 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 ደስ ብሎኛል። ለእናንተ አንድ ስጦታ ሰጣለሁ። ግብጽ በነበርኩበት ጊዜ የፖርት ሳይድ አባት ፋዘር ቤሜን ተወሰነ ከስዕሏ ላይ የሚፈስ የተቀደሰ ወዝ ሰጥተውኝ ነበረ። ያኔ ውሃ ላይ ነበረ ጠብ አድርጌ የሰጠሁት። አሁን ግን አክብራችሁ ስለመጣችሁ እንግዲህ ራሷ ኦሪጂናሏን አሁን በደንብ መዓዛዋን ማሽተት ትችላላችሁ። መዓዛዋን በጣም የተለየ ነው። በቃ እንደው አመተ ቀቡም ቅባስ ልኪ ቅብአና ርዱ ይላል። ናርዱ ናርዱ የሚሸትና እጅግ የተለየ በመሆኑ ያው በስጦታ ለሁላችሁም እንግዲህ አበርክቻለሁ ማለት ነው። በቃ እሺ እሺ እንግዲህ ለብዙ ጊዜ ሊሆናችሁ ይችላል ብዬ አስባለሁ። እንግዲህ እዚህ ድረስ ስለመጣችሁ በጣም በጣም ደስ ብሎኛል። እግዚአብሔር አምላክ ከእናንተ ጋር ይሁን። በእለቱ ደግሞ ቢቻል መታችሁ ምስክርነቱን ብትሰጡ በጣም ደስ ይለኛል። ሰላም እግዚአብሔር ከሁላችን ጋር ይሁን።